ዛሬ ከባድ ጨዋታ ይደረጋል። በስፔን እና ቤልጅየም መካከል የሚደረገው ጨዋታ ከአሁኑ ትኩረትን ማግኘት ችሏል ማለት ነው። ስፔን ይህንን ጨዋታ በደንብ በዚህ ጨዋታ እንደምትፈተን ከአሁኑ እየተገመተ ይገኛል ማለት ነው። በቅርብ ትዝታችን እንግዲህ ስፔን እንግዲህ የክርስቲያኖ ሮናልዶን ብሔራዊ ቡድን እንግዲህ ማስቀራት የቻለች ጠንካራ ክለብ መሆኗን አስመስክራለች። ቢሆንም ቤልጅየም እንግዲህ 4-1 አሜሪካን እንዳሸነፈች እና አሜሪካን እንግዲህ 4-1 ያዘጋጁ የሆነችውን 4-1 ማሸነፍ ስራ ነበር። ከዛም ባለፈ ደግሞ ሴኔጋልን እንዳሸነፈች የምናስታውስ ነው ማለት ነው። ይህ ጨዋታ በደንብ ካሁኑ ተጠባቂ አድርጎታል ማለት ነው። ስፔን በዚህ ጨዋታ ትፈተናለች። ሆኖም ግን በዚህ ጨዋታ እንግዲህ ምን ታሳየናለች? ታሸንፋለች ወይስ ማሸነፏ ጉዳይ ጥርጣሬ ሳይሆን እንግዲህ ቤልጅየም በዚህ ጨዋታ በደንብ በከዋክብት የተሞሉ ተጫዋቾች ስላሏት በትውልዷ ትጠቀማለች የሚለው ይጠበቃል ካሁኑ ማለት ነው። ስፔን ብሔራዊ ቡድን እንግዲህ በላሚን ያማል በ18 ዓመት ታዳጊው ነው ተስፋን የምጥለው ተብሎ ይጠበቃል ማለት ነው። ይህ ጨዋታ ለቅድመ ግምት እንግዲህ ለስፔን ተሰጥቷል ማለት ነው። ቅድመ ግምት ስፔን ለማሸነፍ ቅድመ ግምት አግኝታለች ማለት ነው። ስፔን በዚህ ዓለም ዋንጫ በዚህ ውድድር እንግዲህ ሁሉንም ጨዋታዎች ማሸነፍ ችላለች ማለትም የተቆጠሩበት ግብ እንግዲህ ጥቂት ግቦች ናቸው። አብዛኛው ጨዋታዎች እንግዲህ አንድ ጨዋታን ብቻ ነው አቻ የወጣቸው ማለት ነው። ሁሉንም ጨዋታዎችን ማሸነፍ የቻለች ክለብ ብሔራዊ ቡድን ነው ማለት እንችላለን። በቅርብ ትዝታ እንግዲህ ፖርቹጋል ብሔራዊ ቡድን እንግዲህ 1-0 ማሸነፍ ችላ ነበረ ማለት ነው። ይህም እንግዲህ 1-0 ማሸነፍ የቻለችው እንግዲህ በፔድሪ ተቀይሮ የገባው የአርሰናል ተጫዋች እንግዲህ ባስቆጠራት ግብ ነበረ ስፔን ማሸነፍ የቻለችው ማለት ነው። ማይክል ሜሪኖ እንግዲህ በ82ኛ ደቂቃ ነበረ በፔድሪ ተቀይሮ እንግዲህ በመሃል ተጫዋቹ ተቀይሮ ገብቶ ነበር። እንግዲህ ያንን ብቸኛ ግብ እንግዲህ አስቆጥሮ ስፔን ብሔራዊ ቡድን ወደዚህ ወደ ግማሽ ፍጻሜ ወደ 8ቱ እንዲቀላቀል እንዳደረገ የምናስታውስ ነው ማለት ነው። ስፔን በኩል እንግዲህ ምንም ተጫዋቾች ከነ ተከላካዩ እስከ ከመስመሩ እስከ አጥቂው ድረስ በደንብ ተጫዋቾች እንዳሏት የሚጠቀስ ነው ማለት ነው። ላሚን ያማል ከዚህ ተጫዋች ላይ እንግዲህ ተስፋውን የምጥል ነው የሚሆነው ማለት ነው። ምክንያቱ ደግሞ ይህ ተጫዋች እንግዲህ በተከላካዮቹ ላይ እንግዲህ በተቃራኒው ቲም ላይ እንግዲህ የሚፈጥረው የራሱ የሆነ ተጽዕኖ እንዳለው እየተነገረ ይገኛል ማለት ነው። እንደገና ደግሞ ፔድሪ በባርሴሎና ቤት እያሳለፈ የሚገኘው ድንቅ አቋም አለ። እንዲሁም የአርሰናል ተጫዋችም ይገኛል ማለት ነው። ይህን እንግዲህ ከዋክብት የሆነ ስብስብ ይዛ ዛሬ ቤልጅየምን ቀጠሮ ይዘው እንግዲህ በ4 ሰዓት ላይ ለመጫወት ቀጠሯቸውን ይዘዋል ማለት ነው። ይህ ጨዋታ እንግዲህ በጣም ለስፔን ፈታኝ ጨዋታ እንደሚሆን ካሁኑ ይጠበቃል ማለት ነው። ሆኖም ግን ስፔን በኳስ መቀበል እንዲሁም ኳስን በእግሯ ስር ለማቆየት በምታደርገው ኳስ ቅብብሎች ላይ እንግዲህ እንደ አሪፍ እንደምትጫወት ካሁኑ ተገምቷል ማለት ነው። ስፔን እንግዲህ ይህንን ጨዋታ ለማሸነፍ እንግዲህ ቅድመ ግምትን አግኝታለች ማለት ነው። ይህንንም እንግዲህ ቅድመ ግምት የተሰጠዋት እንግዲህ ከፖርቹጋል ጋር በነበረ ጨዋታ ነበረ እንግዲህ ቅድመ ግምትን ማግኘት የቻለችው ማለት ነው። ያን በዛ ጨዋታ እንግዲህ ማሸነፍ ችላ ከማሸነፍም በላይ እንግዲህ ኳስን ቁጥጥር ይዛ ነበረ። እንዲሁም ደግሞ ጎል ሙከራዎችንም ሲያደርግ እንደነበረ እንመለከታለን እና ከዛም ባለፈ ክርስቲያኖ ሮናልዶን እንግዲህ ከዓለም ዋንጫው ከመጨረሻው ዓለም ዋንጫው እንግዲህ ተስፋ እንዳስቆረጡና ወደዚህ እንዳይመጣ እንዳደረጉት የምናስታውሰው ነውና ይህ ጨዋታ እንግዲህ ፖርቹጋልን ካሸነፈች በኋላ ነበር ተስፋ እንድታገኝ ተስፋ የተሰጣት ማለት ነው። እንግዲህ ፖርቹጋልን ካስቀራች በኋላ ወደ ቤልጅየም መታለች። ይሄ ቤልጅየም ጋር የምትጫወተው ጨዋታ የምታደርገው እንግዲህ ለሷ ቀላል ተጋጣሚ እንደሚሆን ነው የሚጠበቀው። ምክንያቱ ደግሞ ፖርቹጋልን አንድ ያሸነፍ በእርግጥም ፖርቹጋል ብሔራዊ ቡድን ጥያቄ የምነሳበት ቢሆንም እንግዲህ ተጫዋቾቹ ላይ ወይም ይዞት ገባ አስተላለፍ ጋር ጥያቄ የምነሳ ቢሆንም እዛ ፖርቹጋል ላይ ቪቲኒያ ተጫዋች እንደ ብሩኖ ፈርናንዴዝ ያሉ ተጫዋቾች ቹዋሜኒ የኑኖም እንደዚህ ያሉ ተጫዋቾች የመሳሰሉ ተጫዋቾች ያሉ እንግዲህ አሰልጣኙ ባለመጠቀሙ እንግዲህ ጥያቄ የሚያስነሳ ቢሆንም
ግን ትናንት ከስፔን ጋር እንግዲህ ስፔን ጠንካራና ለዚህ የዓለም ዋንጫ እንግዲህ እንደምትፎካከር ከአሁኑ ቅድመ ግምት አግኝቷል ማለት ነው። ይህ ጨዋታ እንግዲህ ለስፔን ይፈትናል፣ ቢሆንም እንደምታሸንፍ ይጠበቃል ማለት ነው። ፖርቹጋልን ያሸነፈች እንግዲህ በቤልጅየም እንደማትረታ ነው ማለት ነው የሚጠበቀው። እንግዲህ ቤልጅየም ሴኔጋልን ነው ያሸነፈችው። ሴኔጋልን 3-2 በሆነ ውጤት ማሸነፍ ባለቀ ደቂቃ ማሸነፍ የቻለች ነች። እንግዲህ እዚህ ቤልጅየም ብሔራዊ ቡድን እንግዲህ ተጽዕኖ ፈጣሪ የሚባሉ ተጫዋቾች እንግዲህ እነ ድብራይኔ እንዲሁም ኢዜ፣ ሉካኩ የመሳሰሉ ተጫዋቾች ይገኛሉ ማለት ነው። እነዚህ እንግዲህ በዶኩ በፊት መስመር እንግዲህ እንዲሁም በትሮሳርድ ፊት መስመሩ ይመራል። ከሱም ባለፈ እንግዲህ ባለቀ ደቂቃ ነው የተሸነፈችው። የሚገርመው ነገር አፍሪካን ወክሎ የሄዱት ሀገራት ደግሞ ሁሉንም ጨዋታዎች ወይም አብዛኛው እየተመሩ ነበረ የተሸነፉት እና እየመሩ ከኋላ ተቃራኒ ቲም ከኋላ ተነስተው ነበረ ሲያሸንፍ የነበረው። ይህንንም እንግዲህ አርጀንቲና እና ግብፅን ባደረጉ ጨዋታ ግብፅ እንግዲህ 2-0 እስከ ረፍት ወይም እስከ 60ኛው ደቂቃ እየመራች ነበረ። ከዛ በኋላ እንግዲህ በ60ኛው ደቂቃ እንግዲህ ተቆጥሮ በ3-2 በሆነ ውጤት መሸነፍ ነበረ ግብፅ እንግዲህ ከሱም ባለፈ ኬፕ ቨርዴን እንዲሁ እየመራች ከኋላ ተነስቶ ተቃራኒ ቲም ሲያሸንፋት ትመለከታለህ። ሴኔጋልም እንደዚሁ ሲሸነፉ ከኋላ የተነሱ ተቃራኒ ቲም ትመለከታለህ። ይህንን እንግዲህ ጥያቄ የምታነሳበት አሰልጣኙ ላይ ወይም ተጫዋቾቹ ላይ እንግዲህ ስለ ልቦና ወይም የሞራል መነሳት ወይም ውጤትን ማስጠበቅ መቻል ላይ ነው ማለት ጥያቄ የምታነሳው። ምክንያቱ ደግሞ አሰልጣኞች እንግዲህ አንዴ ግብ ካስቆጠሩ በኋላ ተጫዋቾች ግብ ካስቆጠሩ በኋላ ያንን ውጤት ማስጠበቅ በተከላካይ ወይም የተለያዩ ቅያሬ አድርገው ያደርጉት ቅያሬ ለውጥ መፍጠር መቻል እንዳለበት ነው ማለት ነው። ያ ለውጥ ካልፈጠረ እንግዲህ ዋጋ እንደሚያስከፍልና ዋጋን ምን ያክል ዋጋ እንዳስከፈላቸው ትናንትና ጨዋታ እንግዲህ በግብፅና በአርጀንቲና ጨዋታ በግልጽ እንደተመለከትን ነው ማለት ነው። አርጀንቲና በዛ ጨዋታ በእርግጥም ግብፅ እንግዲህ ታሪክ ሰርታ ታልፋለች ተብሎ ሲጠበቅ ነበረ፣ ግን አልተቻለም፣ አልሆነም። ግብፅ እድል አልቀናትም እንደሚሻለው እድል አልቀናትም እንደሚሻለው ማሸነፍ አልቻለችም ማለት ነው። ግብፅ እንግዲህ ያንን ጨዋታ አንድ እስከ ረፍት ድረስ እየመራች እስከ 20ኛ ደቂቃ ቴስታ በገጨችው ጨዋታ እንግዲህ መምራት ችላ ነበር። ሊዮኔል ሜሲ ፔናልቲ ስቶ ነበር። ሆኖም ግን ማሸነፍ አልቻለችም ማለት ነው። ሆኖም ግን የአፍሪካ ሀገራት እንግዲህ ከኋላ ተነስተው መጀመሪያ ይመሩና ከኋላ እንግዲህ ተቃራኒ ቲም ከኋላ ሲነሳ እንግዲህ ሲመራቸው ትመለከታለች፣ ሲያሸንፍ ምናምን ትመለከታለች እና ልብ ሰበራ የሆነ ውጤት ሲመዘገብ ነው የምትመለከተው ማለት ነው። እና ዛሬ 4 ሰዓት ላይ ደግሞ ቤልጅየም እና ስፔን የሚያደርጉት ጨዋታ ከአሁኑ ትኩረት ማግኘት የቻለ ጨዋታ ነው ማለት ነው። ይህ ጨዋታ እንግዲህ ስፔን እና ቤልጅየም የሚያገናኝ ጨዋታ እንግዲህ በቀደም ባለፈው ባደረጉት ጨዋታ ወይም ከዚህ በፊት በተባረጉት ጨዋታ እንግዲህ ቤልጅየም 4-1 በማሸነፍ ስፔንን ከዓለም ዋንጫ ውጪ እንዳደረገቻት ወይም እንዳስቀረቻት የሚታወስ ታሪክ ነው ማለት ነው። ቤልጅየም ከዚህ በፊት ባለው ታሪኮች እንግዲህ በስፔንን እንዳሸነፈች እና ከዓለም ዋንጫ እንዳስቀረቻት ጥሎ ማለፍ ላይ እንደተገናኙ እና ቤልጅየም እንዳሸነፈች ይነገራል ማለት ነው። ይህ ጨዋታ ከባድ ጨዋታ ይሆናል ተብሎ ከአሁኑ ቅድመ ግምትን አግኝተዋል ማለት ነው።